السلام عليكم ورحمة الله وبركاته يا أحباب እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አንድ ሰው የሆነ ስራ ሲሰራ ዱንያዊ ጉዳዮችን ሲሰራ በአቂዳ ከሚጸረርበት ሰው ጋር ሄዶ የሚጃጃልበት መሆን የለበትም። ስለ ዱንያ ጉዳይ ስትሰራም ቢሆን የአቂዳ ጉዳይ ሊያሳስብህ ይገባል። በወሃቢያ አቂዳ የተበረዘ የወሃቢያ እምነት ያላቸው ሰዎች ጋር ሂደህ ፕሮግራም ሊሆን ይችላል። እዛ ሂደህ ተጨፍልቀህ መጃጃል ከየት የመጣ ነው? ማለት አንተ ለምሳሌ አንተ አህለ ሱና ወል ጀማዓ ነህ፣ ይሄ ይታወቃል። ግን ደግሞ እነዛ ያን የኔ የሚሉት አንተን ደጋፊዎችህ አንተ የሚደግፉት እንዲያንተ አህለ ሱና ወል ጀማዓ የሆኑት በአጠቃላይ እዛ ጉዳይ ተዘፍቀህ ሲያዩት ምን አይነት ስሜት ነው የሚሰማቸው? ስለ ዱንያ ጉዳይ ችግር የለው ምናምን ልትለይ ትችላለህ። እዛ ሂደህ ለምሳሌ በአቂዳ የምትለያየውን ሰው ጋር ሂደህ የተለያዩ ፕሮግራም ልታደምቅ አትችልም። እነሱ ፕሮግራም መሳተፍ የለብህም። ይሄ የምንለሳለስበት አይደለም። ዲን ሲባል ስለ አቂዳ ጉዳይ ከሆነ ገራምነት ሊያጫውትህ አይገባም። አንድ ሰው ገራምነት ሲያጫውተው ወደ ሱፊያዎች ነው ጠጋ የሚሉት። ሱፊይ ማለት ምንድን ነው? እስኪ ነገር የታሪፉን ሲባል አያውቅም። ስለዚህ አቂዳህ ላይ ዲንህ ላይ ገራም እያጫወተህ ሱፊይ ነኝ ማለት ተገቢ አይደለም። እነዛን ኩቱቦቻቸውን ሞጥል ሁኔታቸውን ተረዳ። ሱፊዮች ማለት እነማን ናቸው? ተግባራቸው ምንድን ነበር? ሐቅ ላይ ሲሆኑ ሐቅን እየለቀቁ ገራምነት ያጫውታቸዋል ወይ? በደንብ አድርገህ። ስለዚህ በአቂዳቸው ላይ ገራምነት ሊያጫውታቸው አይገባም እላለሁኝ። እንግዲህ ራዚቁ አላሁ ተዓላ መሆኑንም አትርሱ። ራዚቁ አላሁ ዐዘ ወጀል ነው። ሪዝቅ በአላሁ ተዓላ ቁጥጥር ነው፣ በሰው አይደለም። እዛ ሄደህ የሱን ፕሮግራም ስላደመጥክ ከሱ ጋር ስለተላላጥክ አይደለም። ሪዝቅ እንደዛ አይደለም። ያ አሕባብ አላሁ ተዓላ በዲናቸው ላይ ጸንተው ከሞቱት አላህ ያድርገን። ያ አሕባብ በጣም የሚያስፈራ ጉዳይ ነው። ዲን በጥቅም የሚሸጥበት ዘመን ላይ ደርሰናል። ጥቅም ሲመጣልን የሆነ ጥቅም ሊመጣ ብሎ ስናይ ዲናችንን የምንረሳበት ሁኔታ አለ። አላሁ ተዓላ ይጠብቀን። ባረከላሁ ፊኩም።